ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በቀጣይ ጥቂት ደቂቃዎች ውስጥም ሊቨርፑሎች ከአንዶኒ ራዮላ ጋር ለመነጋገር ቀነ ቀጠሮ ይዟል እየተባለ ይገኛል። እንደዚሁም ኢብራሂማ ኮናቴም ከሊቨርፑል እንደሚለቅም ይፋ አድርጓል። በተጨማሪም ካርተስ ጆንስ አሁንም ድረስ ወደ ኢንተር ሚላን ለመቀላቀል ፍላጎት እንዳለው እየተዘገበ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትን ኮሜንት ሴክሽን ላይ በመጻፍ ታሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባችን ምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ከርቲስ ጆንስን የተመለከተውን ዘገባ ይሆናል። እንደ ፋብሪዞ ሮማኖ ዘገባ ከሆነ ከርቲስ ጆንስ አሁንም ወደ ኢንተር ሚላን መቀላቀል ይፈልጋል እያለን ይገኛል። ከዚህ ቀደም እንግዲህ ከርቲስ ጆንስ ከሊቨርፑል ለመልቀቁ ዋነኛው ምክንያት ከአሰልጣኝ አርነ ስሎት ጋር አለመስማማቱ ነው የሚሉ መረጃዎችን ስንሰማ ነበረ። አሁንም ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት በጃንዋሪ ዝውውር መስኮት ላይ ከርቲስ ጆንስ ኢንተር ሚላንን ለመቀላቀል ፈልጎ ነበረ። አንዳንድ እንቅስቃሴዎችም ኢንተር ሚላኖችም ሲያደርጉ መመልከት ችለን ነበረ። ያንን ውሳኔም ለመወሰንም ያበቃው ከአሰልጣኝ አርነ ስሎት ጋር አለመስማማቱ ነው። በእርግጥ ይህ ስምምነት በእግር ኳሳዊ ብቻ ነው እንጂ በግል ጉዳይ ምንም አይነት ጸብ ወይም ደግሞ ምንም አይነት ጥላቻ በመሃላቸው ላይ የለም። ነገር ግን ደግሞ በእግር ኳሳዊ ምክንያት በመሃላቸው አለመስማማቶች ነበሩ። ከርቲስ ጆንስም ብዙ የመጮቻ እድልም ሲሰጠውም አልነበረም። በዛ ምክንያትም በጃንዋሪ ዝውውር መስኮት ሊቨርፑልን በመልቀቅ ወደ ኢንተር ሚላን ለመቀላቀል ፍላጎት ነበረው። አሁን ላይ እንግዲህ አሰልጣኝ አርነ ስሎት መሰናበታቸው አይዘነቀምና ምናልባትም ከርቲስ ጆንስ ሀሳቡን ሊቀይር ይችላል የሚሉ ነገሮችን ስንሰማ ነበረ። በዛሬው ዕለት ግን ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ሊቨርፑሎች አሰልጣኝ አርነ ስሎትን አሰናብተውታል። እንደዛም ቢሆንም ከርቲስ ጆንስ ከሊቨርፑል ለቆ ወደ ኢንተር ሚላን ማቅናት ይፈልጋል። እንደ ማክቶሚናይም መሆን ይፈልጋል እያለን ይገኛል። በተለይ ማክቶሚናይ ከማንቸስተር ዩናይትድ ወደ ናፖሊ በሚያቀናበት ሰዓት በፕሪሚየር ሊጉ ላይ እያለ እንደ ሱፐርስታር የሚታይ ተጫዋች አልነበረም። እናም ወደ ናፖሊ ሲያቀና ሱፐርስታር አልነበረም። አሁን ላይ ግን እንደ ሱፐርስታር ነው የሚቆጠረውና ከርቲስ ጆንስም ያንን ነገር ማየት ይፈልጋል። ወደ ኢንተር ሚላን ተቀላቅሎ ልክ ማክቶሚናይ ያሳለፈውን አይነት እንደ ማክቶሚናይ አይነት ኤክስፒሪየንሶችን መመልከት ይፈልጋል። በዛ ምክንያትም ከሊቨርፑል ለቆ ወደ ኢንተር ሚላን ለመቀላቀል ከፍተኛ ፍላጎት አለው እያለን ይገኛል። ኢንተር ሚላኖችም ይህንን ተጫዋች ለማስፈረም ከሊቨርፑል ጋር ድርድር መጀመራቸውን ከዚህ ቀደም በወጡት ዘገባዎችም መናገራችን አይዘነጋም። ሊቨርፑሎች ግን ይህንን ተጫዋች በተለይ ደግሞ ኢንተር ሚላኖች በሚያቀርቡት ሂሳብ የሚሸጡት ከሆነ ለሊቨርፑል ትልቅ ኪሳራ ነው ብዬ ነው የማስበው። እንደዚሁም ሊቨርፑሎችም ለዚህ ተጫዋች እንፈልጓለን ያሉት ሂሳብ ራሱ በቂ ነው ብዬ አላስብም። እንደ ከርቲስ ጆንስ አይነት ኳሊቲ ያላቸው ተጫዋቾች በ35 ሚሊዮን ፓውንድ ብቻ መሸጥ አለባቸው ብዬ አላስብም። ሊቨርፑሎች ከዚህ የበለጠ የዝውውር ገንዘብን ሊጠይቁ ይገባል ብዬ ነው የማስበው። ነገር ግን ደግሞ ተጫዋቹን ከክለቡ መልቀቅ አለበትም ብዬም አላስብም። በጣም ኳሊቲ ያለው ተጫዋች ነው። ከዚህ የበለጠ ለክለቡ ግልጋሎት መስጠት የሚችል ተጫዋች ነው። ከዚህ ቀደም እንግዲህ አሰልጣኝ አርነ ስሎት ስላሉ ነው ክለቡን ይለቃሉ ሲባል የነበረው። ነገር ግን አሁን ላይ አሰልጣኝ አርነ ስሎት ከስራቸው መሰናበታቸውን ተከትሎ ሌላ አዲስ አሰልጣኝ ሊቨርፑሎች ለመቅጠር ጥረት እያደረጉ ነው የሚገኙትና ቢያንስ እንኳን የዚህ አዲሱ አሰልጣኝ የጨዋታ ፍልስፍና ለሱ የሚሰጠው ሚና ተመልክቶ ከክለቡ ለመልቀቅ ቢወስን ጥሩ ነው ብዬ አስባለሁ። ነገር ግን ደግሞ አንድ ተጫዋች ክለቡን መልቀቅ እፈልጋለሁ የሚል ከሆነ ግን ማንም ይሁን ማንም በክለቡ መቆየት የለበትም። አይደለም ከርቲስ ጆንስ እነ መሐመድ ሳላህ እንደዚሁም ደግሞ ሌሎችም ከዚህ ቀደምም የሊቨርፑል ሌጀንድ የሚባሉ ተጫዋቾችም ክለቡን መልቀቅ እፈልጋለሁ የሚሉ ከሆነ ማባበል አያስፈልግም። ክለቡን እንዲለቁ ነው መደረግ ያለበት። ከርቲስ ጆንስም እንግዲህ በግድ ክለቡን እለቃለሁ ካለ ሊቨርፑሎች ሊያቆዩት አይገባም። ነገር ግን ደግሞ ትክክለኛውን ሂሳብ ተቀብለው ነው ይህንን ተጫዋች መሸጥ ያለባቸው ብዬ ነው የማስበው። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ኢብራሂማ ኮናቴን የተመለከተውን ዘገባ ይሆናል። ከጥቂት ቀናቶች በፊት ኢብራሂማ ኮናቴና ሊቨርፑሎች ስምምነት ላይ ባለመድረሳቸው ኮናቴ በነጻ ክለቡን እንደሚለቁ የተለያዩ መረጃዎች ሲናገሩ ነበረ። በዛሬው ዕለትም ሊቨርፑሎችም ይህንን ነገር አረጋግጠውታል። በኤክስ ገጻቸው ወይም ደግሞ በትዊተር ገጻቸውን ፖስት እንዳደረጉት ከሆነ ኢብራሂማ ኮናቴ በሊቨርፑል ቤት የሚያቆየው ኮንትራት ልክ እንዳበቃ ክለቡን በነጻ የሚለቅ ይሆናል። በሊቨርፑል በቆየባቸው ዓመታት ግን ላደረገው ነገር ሁላ ላበረከተው ነገር ሁላ ግን ከልብ ምስጋናችንን ማቅረብ እንፈልጋለን። በቀጣይም መልካሙን ሁሉ እንዲገጥመው እንመኝለታለን የሚል መግለጫን አውጥተውለታል። ኢብራሂማ ኮናቴ መልቀቁን ተከትሎ ባወጣው መግለጫ ውድ ሊቨርፑላውያን ከ5 ዓመት በፊት እንደ ወጣት ተጫዋች ትልቅ ህልም ነበረኝ። እናም ዛሬ በቀሪ ህይወቴ ከኔ ጋር የሚቆዩ ትዝታዎችን ይዤ እሄዳለሁ። ይህንን ክለብ መወከል ክብር ነበረ። አስደናቂ ጊዜያትን ተጋርተናል። ከፍታና ዝቅታንም አብረን አሳልፈናል። ዋንጫዎችን፣ ተግዳሮቶችን እናም የእድሜ ልክ ጓደኝነትና ለዘላለም ከኛ ጋር የሚቆዩ ልብ የሚሰብሩ ጊዜያቶችን እና ወንድማችንን ዲያጎን በማጣት
የበለጠ የሚያሰቃዩ ጊዜያትም ነበሩ። በዚህ አመት አባቴን ማጣቴ በህይወት ውስጥ ካሉ በጣም አስቸጋሪ ጊዜያት አንዱ ነበረ። ነገር ግን በችግር ጊዜም ቢሆን ለዚህ ክለብ የነበረኝ ቁርጠኝነት ፈጽሞ አልተለወጠም። በጣም አስቸጋሪ በሆነው ጊዜያት ለዚህ ባጅ ያለኝን ሁላ ሰጥቻለሁ። ለቡድን አጋሮቼ፣ ለአሰልጣኞቼ፣ ለሰራተኞች እና ከትዕይንት በስተጀርባ ላሉ ሰዎች ሁላ በየቀኑ እንድለወጥ ስለረዱኝ አመሰግናችኋለሁ። እናም ለደጋፊዎችም ለፍቅራችሁ፣ ለጉልበታችሁ እና ለማይታመን ድጋፋችሁም አመሰግናለሁ። አንፊልድ በእውነት ልዩ ቦታ ነው። በመጨረሻው ጨዋታ ሁላችሁም ደህና ሁኑ ለማለት እድል ባለማግኘቴ በጣም አዝኛለሁ። በዚያን ጊዜ ይህንን ቲሸርት ከፊት ለፊታችሁ ለብሼ የመጨረሻ ጊዜ እንደሚሆን አላውቅም ነበረ። ከልቤ ለሁሉም ነገር አመሰግናለሁ። ሁላችሁንም ወዳችኋለሁ። እናም ሊቨርፑል የትም ቢሄድ አስበዋለሁ። መሰናበት ቀላል አይደለም። ነገር ግን ለአዲሱ ፈተና ለአዲሱ ምዕራፍ ጊዜው አሁን ነው። በቅርቡ እንደገና እንገናኛለን ኢንሻአላህ ይውል ኔቨር ዎክ አሎን የሚል መግለጫን አውጥቷል። የኢብራሂማ ኮናቴ ጉዳይ እንግዲህ ላለፉት 2 ዓመታት ብዙ ሲያወዛገብ ነበረ። እንደምታስታውሱት የኢብራሂማ ኮናቴን ኮንትራት ለማራዘም ድርድር የጀመሩት ባለፈው ዓመት ነበረ። ነገር ግን እስካሁን ድረስ ምንም አይነት መፍትሄ ሳይገኝለት አንዴ ተቃርቧል፣ አንዴ ደግሞ ሊወጣ ነው እየተባለ ብዙ ነገሮችን ስንሰማ ቆይተን በስተመጨረሻ ክለቡን እንደሚለቅ ተረጋግጧል። ትንሽ የሚያስገርመው ከጥቂት ሳምንት በፊት በተለይ ሊቨርፑል ከኤቨርተን ከተጫወተ በኋላ በሰጠው ቃለ መጠይቅ ላይ ኮንትራቴን ለማደስ ተቃርብ ያለው ጥሩ ንግግሮችን አድርገናል የሚል አስተያየትን ሰጥቶ ነበረ። ከዛ በኋላ እንግዲህ ብዙ ነገሮች ተፈጥሮ በስተመጨረሻ እንግዲህ በሊቨርፑል የሚያቆዩን ኮንትራት ባለማራዘሙ ምክንያት ከክለቡ በነፃ የሚለቅ ይሆናል። ይህንንም ተጫዋች ለማስፈረም እንግዲህ የተለያዩ ክለቦች ፍላጎት እያሳዩ ነው የሚገኙት። በተለይ ደግሞ ሪያል ማድሪድ፣ ፒኤስጂ እንደዚሁም ደግሞ ባየር ሙኒኮች ተጠቃሽ ናቸው። ነገር ግን በዛሬው ዕለት ፉት ሞርካቶ ይዞት በወጣው ዘገባ መሰረት ከሆነ ደግሞ የሳውዲ ክለብ የሆነው አልኢታድም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው ነው እያለን የሚገኘው። በእርግጥ ተጫዋቹ እነዚህ ትልልቅ የሚባሉ ክለቦች እየፈለጉት ወደ ሳውዲ ሊግ ይሄዳል ብዬ አላስብም። ምናልባት ወደ ፒኤስጂ ሊያቀና የሚችልበት ግን ከፍተኛ እድል አለ ብዬ አስባለሁ። በተለይ ደግሞ ማርኩኒስ 32-33 ዓመቱ ላይ ደርሷልና ያንን የሚተካ ተጫዋች የግድ ያስፈልጋቸዋልና ምናልባትም ኢብራሂማ ኮናቴ የሱ ተተኪ ሊያደርጉ የሚችሉበት እድል አለ። ካልሆነ ደግሞ ወደ ሪያል ማድሪድ የማቅናት እድሉ ከፍተኛ ነው ብዬ ነው የማስበው። እናንተስ ኢብራሂማ ኮናቴ ወዴት ሊያቀና ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው አንዶኒ ኢራዮላን የተመለከተውን ዘገባ ይሆናል። እንደሚታወቀው ሊቨርፑሎች አሰልጣኝ አርነ ስሎትን ካሰናበቱ በኋላ የተለያዩ አሰልጣኞችን እየተመለከቱ ነው የሚገኙት። ከነዚህ መካከል ግን ቀዳሚ ስፍራ ላይ የተቀመጠው ቀጣይ የሊቨርፑል አሰልጣኝ ይሆናል ተብሎ እየተገመተ ያለው ቀድሞ የበርነማውዝ አሰልጣኝ የነበረው አንዶኒ ኢራዮላ ነው። በዛሬው ዕለትም እንግዲህ ዘ ታይምስ ላይ ፖል ጆይስ ይዞ ተወጣው ዘገባ መሰረት ሊቨርፑሎች ከአንዶኒ ኢራዮላ ጋር ለመነጋገር ቀነ ቀጠሮ ይዘዋል እየተባለ ይገኛል። በተለይ ሊቨርፑሎች የዓለም ዋንጫ ከመጀመሩ በፊት ቀጣይ አሰልጣኛቸውን ለመቅጠር በጣም በከፍተኛ ሁኔታ እየሰሩ ነው የሚገኙትና አንዶኒ ኢራዮላም እንግዲህ ቀጣይ የሊቨርፑል አሰልጣኝ የሚሆን ከሆነ ከዓለም ዋንጫው በፊት አሰልጣኝ አድርጎ ለመሾም እና እንደዚሁም ይፋ ለማድረግም እንዳሰቡ ነው እየተነገረ የሚገኘው። የስካይ ጀርመኒ ዘጋቢ የሆነው ፍሎሪን ፕላተንበርግ ይዞት በወጣው መረጃ መሰረት ደግሞ ሊቨርፑሎች ከአንዶኒ ኢራዮላ ጋር የሚያደርጉት ድርድር ጥሩ የሚባል ቦታ ላይ ደርሷል፣ ጥሩ ስቴጅ ላይ ደርሷል እያለን ይገኛል እና ምናልባትም እንግዲህ በቀጣይ ቀናቶችም ሊቨርፑሎች አንዶኒ ኢራዮላን አዲሱ የሊቨርፑል አሰልጣኝ አድርገው እንደሹሙም ይፋ ሊያደርጉ ይችላሉ እያለን ይገኛል። እናም ሊቨርፑሎች እንግዲህ በዚህ ሰዓት ላይ ሙሉ ለሙሉ ትኩረታቸውን ወደ አንዶኒ ኢራዮላ እንዳዘሩት ነው እየተዘገበ የሚገኘው። እንደዚሁም ማይክል ኤድዋርድስ እና ሪቻርዲዮም ቀጣዩን የሊቨርፑል አሰልጣኝ ለመሾሙ ዋነኛውን ስራ እንደወሰዱ ነው እየተነገረ የሚገኘው። በተጨማሪም ደግሞ በዚህ በክረምት የዝውውር መስኮትም ዋነኛውን የዝውውር ሂደትን የሚመሩት እነዚህ ሁለት ሰዎች እንደሆነ ነው እየተነገረ የሚገኘው። በዚህ ሰዓት ላይ እንግዲህ ሊያስፈርሟቸው የሚፈልጓቸውን የተጫዋቾች ስም ዝርዝርም እንደያዙም ነው እየተነገረ የሚገኘውና ምናልባትም በቀጣይ ቀናቶች ውስጥ አሰልጣኙን ከሾሙ በኋላ የተለያዩ ተጫዋቾችን ለማስፈረም እንቅስቃሴ ሊያደርጋሉ ተብሎ ነው የሚጠበቀውና ሊቨርፑሎች እንግዲህ ማንን ሊያስፈርሙ ይችላሉ የሚለውን ነገር አብረን የምንመለከት ይሆናል። እንደሚታወቀው እንግዲህ ወደ 5-6 ቦታዎች ክፍተት አሉባቸው። እነዚህን ክፍተቶች እንዴት አድርገው ለመሸፈን ነው ያሰቡት የሚለው ራሱ በጣም ለማየት የሚያጓጓ ነው። በተጨማሪም ደግሞ ምን ያህልስ ገንዘብስ ሊያወጡ ይችላሉ፣ እስከምን ድረስስ ሊሄዱ ይችላሉ የሚለው ራሱ ለማየት በጣም የሚያጓጓ ነው። እንግዲህ በቀጣይ ቀናቶች ውስጥ ሊቨርፑሎች በጣም ከባድ የሚባል የቤት ስራ አለባቸው። እነዚህን የቤት ስራዎች እንዴት ይወጣሉ የሚለውን አብረን የምንመለከት ይሆናል። እናንተ ግን በእነዚህ ጉዳዮች ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።